ሰላም ሰላም የተወደዳችሁ ውድ የፋኖስ ኢትዮጵያ ቤተሰቦች ዛሬ በሶስተኛ ቪዲዮአችን ተገናኝተናል። ካሁን በፊት ስለ ሎንግና ስለ ሾርት ኤ አይተናል። ስለ ሎንግና ስለ ሾርት ኢ አይተናል። ስለ ሎንግና ስለ ሾርት አይ እናያለን በዛሬ ደግሞ ማለት ነው። ማለት ሶስተኛ ቪዲዮአችን ነው። ይህን ካየን ስንት ነው የሚቀረን? ሁለት ይቀረናል ማለት ነው። አምስቱን አናባቢ ፊደላቶች በደንብ ለመረዳት ሎንግና ሾርት ይባላል እያልኩ ብዙ ጊዜ አደንቁሬያችኋለሁ አይደለ? ዛሬ ደግሞ በንጽጽር ነው ማሳያችሁ በደንብ እንዲገባችሁ ማለት ነው። ስለዚህ ከሁሉም በላይ ግን እየጻፋችሁ እየተረዳችሁ እየጠየቃችሁ ሲሆን ግን ሁሌ ደግሞ ድግግሞች ሲኖረው የበለጠ አይረሴ ይሆንላችኋልና እየጻፋችሁ መከታተላችሁን በደንብ ጆሮአችሁን አንቅታችሁ መከታተላችሁን እንዳትረሱ ማለት ፈልጋለሁ። እንግዲህ ሎንግ የምንላቸው ስሞች ራሳቸው በፊደሎች በራሳቸው ስም ሲነበቡ ነው እላችኋለሁ። አሁን ላይ በራሳቸው ፊደል ሲነበቡ ነው። ሾርት የምንላቸው ደግሞ ቅርጻ የተወሰነ ድምጻቸውን ይቀይራሉ። ለምሳሌ በእኛ ኬዝ አሁን በዚህኛው እዚህ ላይ እንደ አይ ነው ምናምን። ሎንግ ነች ማለት እንደ አይ በራሷ በስሟ አይ ብለን ነው የምንጠራት። አይ አና ይ አይ ብለን እንጠራለን። አይ 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 እንላለን ማለት ነው። እያንዳንዱ አይ ብለን ነው የምናነባቸው። እሺ በሾርት ሲሆኑስ እንደ ኢ ነው የምናነባቸው። እንደማን? እንደ ኢ ኢ ኢ እናላለን። ኢ ኢ ኢ ኢ ኢ ኢ እንላቸዋለን አይደለ? ስለዚህ ኢ ኢ ኢ ኢ እያልን እናነባለን። እዚህ ላይ ደግሞ አይ 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 እያልን እናነባለን ማለት ነው። አሁን የብዙዎቻችሁ ጥያቄ መቼ ነው እንዴት ነው መለያው ነው? መለያው ነው ትልቁ ነገር። መለያውማ ሁሌም እንደምላችሁ ነው። ለምሳሌ እዚህ ላይ ኤ እና ኢ ከመጣች በባለፈው በመጀመሪያ ቪዲዮአችን ኤ እና ኢ ከመጣች ምን ብያችሁ ነበረ? ኤ እንደ ሎንግ ትሆናለች ብያችኋለሁ። ከዚህ ላይም የቱ ጋር ነበረ ስለ ኢ ሳሳያችሁ ኢ እና ከዚያ ኢ ከመጣ ሎንግ ትሆናለች ብያችኋለሁ። አሁንም ቢሆን አይ መጣ ከዚህ ላይ ደግሞ ኢ ከመጣች ይቺ ሎንግ ነች። ያ ማለት በስሟ ነው የምንጠራት ማለት ነው። ያ ማለት አሁን እዚህ ላይ እንደዚህ አይ አለች፣ እዚህ ላይ ኢ አለች፣ አይ አለች፣ እዚህ ላይ ኢ አለች፣ እዚህ ላይ አይ፣ እዚህ ላይ ኢ፣ አይ ኢ፣ አይ ኢ፣ አይ ኢ፣ አይ ኢ ከመጣባችሁ አይ ብላችሁ ነው የምታነቧቸው ማለት ነው። ይሄ በጣም ቀላል ይመስለኛል፣ ግን አንዳንዴ ጀማሪዎች ስትሆኑ ያው አስተማሪ ያስፈልጋልና በውስጥ መስመር ማጥናት ከፈለጋችሁ እኛ ጋር በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እያስጠናናችሁ በቀላሉ እንድትረዷቸው እያንዳንዱ ነገር ከፋፍለን በታትነን እንድትረዱት እንድታነቡ እንድትጽፉ የቤት ስራም እየሰጠን ፕራክቲስ እያስደረግን በደንብ በአጭር ጊዜ መጻፍና ማንበብ እንድችሉ እናደርጋችኋለን ማለት ነው። ያው ከናንተ የሚያስፈልገው በሳምንት 5 ቀን ነው የምናስተምራችሁ። በቀን 1 ሰዓት ካላችሁ በዚህ ሁኔታ እናስጠናችኋለን። በጣም ቀላል ነው። ግን ከዚህ በላይ ደግሞ አሁንም ጆሮአችሁን አንቅታችሁ በደንብ ከተከታተላችሁ ከስር ከጠየቃችሁ እዚሁ ላይም ቢሆን በደንብ አስረዳችኋለሁ ማለት ነው። ኦኬ እንግዲህ እንዳልኳችሁ አይ ኢ አይ ኢ አይ ኢ ከመጣ አይ ብለን ነው የምናነበው። አይ ብቻ ከመጣች ደግሞ እንደ ኢ ነው የምናነባቸው ማለት ነው። እሺ አሁን ማንበብ እንችላለን። ትርጉማቸውንም ብዙ ጊዜ ስለምጠይቁኝ ከነ ትርጉማቸው ነው ካሁን በኋላ የምሰራ። ካሁን በፊት የሰራኋቸው ከነ ትርጉም ነው። አሁንም ትርጉሙን ሁሉ ጽፍላችኋለሁ። ደብተርና ስክሪፕቶ የሌለው ተማሪ እንዳይከታተል ትለዋለህ። ስለዚህ ደብተርና ስክሪፕቶ አውጣችሁ በደንብ መከታተል ይኖርባችኋል። ጽፋችሁ ነገም ኋላም ማየት ይጠበቅባችኋል ማለት ነው። ኦኬ እንግዲህ ምንድነው የምናደርገው? አይ እንልና ስ አይስ እንላለን። ይቺ ለምን ነው የማትነበብ ካላችሁኝ ሳይለንት ነው የምትሆነው። መጨረሻ ላይ ስትሆን ሳይለንት ነው የምትሆነው። ነገር ግን ለዚህች አነባብ ተጠቅማለች። ይቺ ባትኖር እዚህ ላይ አይ አንለውም ነበር፣ ኢስ እንለው ነበር ማለት ነው። ስለዚህ አይስ አይስ ምን ማለት ነው? በረዶ 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 አይስ ይባላል። ሌላኛው ት እንልና እዚህ ላይ ኢ ስላለች ማለት ነው ት አይ ም ታይም እንላለን። ታይም 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 ማለት ምን ማለት ነው? ጊዜ ማለት ነው። ጊዜ ጊዜ ምን ይባላል? ታይም ይባላል ማለት ነው። ኦኬ ሌላኛው ል በዚህ ኢ ስላለች እንዳትረሱ። ኢ ስላለች እዚህ ላይ ል አይ ነው ማለት አይ ያው እዚህ ላይ አይ ል አይ ን ላይን ላይን መስመር መስመር ላይን ይባላል። አሁን እንደዚህ እቺ እያንዳንዱ እንደዚህ ባሰምር እቺ መስመር ላይን ትባላለች። ያው እዚህ እያሰመርኩ ነው ወይም ደግሞ በስክሪፕቶ እንደዚህ የምታደርጉት ነገር ላይን ይባላል ወይም ደግሞ መስመር ማለት ነው። ኦኬ
እንግዲህ ሌላኛው ብ እናንተ ታነባላችሁ አሁን መቼም ብ አይ ክ ባይክ ይቺ ሳይለንት ናት። መጨረሻ ላይ ያሉ ኢዎች ሁሉም ሳይለንት ናቸው። ብ አይ ክ ባይክ ባይክ። በጣም ጥሩ። ባይክ ምን ማለት ነው? ብስክሌት ማለት ነው። ብስክሌት ብስክሌት ባይክ ማለት ያው ብስክሌት ነው አይደለ? ብስክሌት እቺ በእግራችን በፌዳል የምንሄዳት ማለት ነው። ብስክሌት ተሽከርካሪ ነች። ስለዚህ ብስክሌት ባይክ እንለዋለን። ሌላኛው ስ እንላለን፣ ም እንላለን። ስ ም ከዛ አይ ል ስማይል ስማይል ፈገግታ ማለት ነው። ስማይል ፈገግታ። ስለዚህ ፈገግታ ፈገግታ እንላለን ማለት ነው። ፈገግታ። ሌላኛው ስ አይ ድ ሳይድ ሳይድ ማለት ጎን ማለት ነው። አሁን ይሄ ሳይድ በዚህ ሳይድ እያልኩ ማውራት ይችላል። ሳይድ ማለት ጎን ማለት ነው። ስለዚህ ሳይድ ጎን ጎን ማለት ነው። ሌላኛውና የመጨረሻችን ህ አይ ድ ሃይድ ሃይድ ምንድነው? መደበቅ ማለት ነው። ለምሳሌ እዚህ ከካሜራ ብጠፋ ምን እያረኩ ነው? ሃይድ እያረኩ ነው። ወይም ደግሞ ተደብቅ ያለው ሸሽቻለሁ ማለት ነው። ስለዚህ ሃይድ መደበቅ መደበቅ ሃይድ ይባላል ማለት ነው። እንግዲህ ስለ ሎንግ አይ ብለን በስሟ እንደምንጠራት ካየን ሾርት ስትሆን ደግሞ እንዴት ነው የምናነባት ብለናል? እንደ ኢ እያልን እናነባታለን ማለት ነው። ለምሳሌ ስናነባት ስ ኢ ት ሲት ሲት መቀመጥ ማለት ነው። ሲት መቀመጥ መቀመጥ ሲት ይባላል። ሲት ዳውን ብልህ ወይ ደግሞ ብልሽ ተቀመጭ እያልኩሽ ነው። ስለዚህ ሲት መቀመጥ፣ ስ ኢ ት ሲት መቀመጥ። ሌላኛው ፕ ኢ ን ፒን ማለት የሆነ መርፌ ቁልፍ የሆነ የሚወጋ ነገር ፒን ይባላል። መርፌ ቁልፍ ወይም ደግሞ ፒን ያው መቆንጠጥ ማስያዝ ይሆናል፣ ወይ ደግሞ ከላይ ማድረግ ማለት ይሆናል። ስለዚህ ፒን አድርገው አትባሉም። አሁን ኮንታክት ሲበዛባችሁ የሆነ ፒን አድርግልኝ ትላላችሁ አይደል? ፒን ማለት ከላይ ማድረግ መለጠፍ ወይም ደግሞ መውጋት ማለት ነው። ግን ከሁሉም በላይ መርፌ ልበለው፣ መርፌ መውጋት ስለሆነ ማለት ነው። መርፌ ፒን ይባላል ማለት ነው። ሌላኛው ህ ኢ ት ሄት ህ ኢ ት ሂት። ስለዚህ ሂት ስንል ደግሞ ምን ማለት ነው? መምታት ማለት ነው። ለምሳሌ ሂት ማድረጋችሁ እንደዚህ በመታችሁ ሂት አረቋችሁ ማለት ነው። መምታት ት ሂት መምታት። ኦኬ። ሌላኛው ሊፕ ሊፕ ማለት ምን ማለት ነው? ከንፈር ማለት ነው። ሊፕ ከንፈር። ከንፈር ሊፕስቲክ ብላችሁ አታውቁም? ሊፕስቲክ ማለት የከንፈር መቀቢያ እንደማለት ነው እኮ። ስለዚህ ሊፕ ከንፈር ማለት ነው። ከንፈር። ሌላኛው ቢት ማለት ምን ማለት ነው? ትንሽዬ ማለት ነው። ቢት ማለት ትንሽ ኤሊተር ቢት ብላችሁ አሁን ትንሽዬ ማለት ነው። ስለዚህ ቢት ማለት ትንሽ ትንሽ ማለት ይሆናል። ሌላኛው ኤስኤች ባለፈው ካያችሁ ሽ ተብሎ ነው የሚነበበው ሽ። ስለዚህ ሺ እቺ ኤስ ነች። ሺ ኢፕ ሺፕ ምን ማለት ነው? መርከብ መርከብ ምን ይባላል? ሺፕ ይባላል ማለት ነው። ሺፕ ይባላል። እሺ የመጨረሻው ሲኬ ደግሞ አንድ ላይ ነው የሚሄደው። ለብቻው ክክ እንዳትሉት፣ ሲክክ እንዳትሉት። ሲኬ አንድ ላይ ነው። ያው እንግሊዘኛ ስናነብ ሁሌም እንደምላችሁ ፊደላቶቹ እያንዳንዱ ብቻ ሳይሆን አንዳንዴ ሁለቱ ነው የሚነበበው አሉ፣ በቫውሉም ሆነ በኮንሶናንት። አንዳንዴ ደግሞ ሳይለንት የሚሆኑ በርካታ ጉዳዮች አሉ። እነሱን በውስጥ ለምታጠኑ ልጆች በጣም በአጭር ጊዜ እንደዚህ እዚህ ላይ መከታተል የምትፈልጉ ልጆች ጊዜ የሌላችሁ ደግሞ እዚህ ላይ በየቀኑ በምንለቃቸው ቪዲዮዎች በደንብ እናስተምራቸዋለን። ይህ ቻናል ከ100,000 ያለፈው በጀማሪ ተማሪዎች ሰብስክራይብ በሚያደርጉት በሚከታተሉት ተማሪዎች ነው ማለት ነው። ስለዚህ በጣም በርካታ ያልተማሩ መማር የሚፈልጉ
ባሉበት ሆኖ ኢንተርኔት እስካለ ድረስ ስልካቸው ላይ መማር የሚችሉ እየተማሩ ያሉ በርካታ ልጆች አሉ። እንደነሱ እናንተም ራሳችሁን አስተምሩ ማለት ፈልጋለሁ። እንግዲህ ትርጉሙ ሲክ ማለት መታመም፣ አያም ሲክ ብል አሞኛል ማለት ነው። ሲክ መታመም ማለት ነው። መታመም እለዋለሁ ማለት ነው። ስለዚህ የዛሬ የነበረን ጊዜ በሚያምር ሁኔታ ይሄን ይመስላል። በጣም በርካታ ነገሮች ማስተማር ፈልጋለሁ። ነገር ግን ያው ቦታ ሲጠበይ አንዳንዴ ሁሉንም ነገር አንዴ ማስተማር አልችልም። እንትኖችን ዘዴዎችን ብቻ አሳየዋችሁ እናንተ ስታነቡ መጠቀም ትችላላችሁ ማለት ነው እንጂ ሁሉን ነገር አንዴ መዘርዘር ጊዜም ስለማይበቃን ቦታም ስለማይበቃን አስፈላጊ አይደለም ማለት ነው። ስለዚህ በነገ ቪዲዮአችን ደግሞ በኦ ተገናኝተን በደንብ ስለ ኦ እንማራለን ማለት ነው። እስከዚህ ሰዓት የተከታተላችሁ ለምን እንደሆነ ታውቃላችሁ። በጣም ውስጣዊ ፍላጎት ስላላችሁ፣ ጎበዞች ስለሆናችሁ፣ ነገ መጻፍ ማንበብ ስለምትፈልጉ ነው ማለት ነው። ስለዚህ በዚህ ጥንካሬያችሁ፣ በዚህ ፍላጎታችሁ ሁሌም እንድትገኙ ፈልጋለሁ። ተስፋ እንድትቆርጡ አልፈልግም። ሁሌም ደግሞ የሚያነብሰው ባጭሩ ቶሎ መረዳት ይችላል ማለት ነው። ቶሎ ይገባዋል፣ ቶሎ ወደ ስራ ይገባል ማለት ነው። ስለዚህ ፕራክቲስ አድርጉ። ሁሌ ጻፉ፣ ሁሌ አንብቡ፣ ያልገባችሁን ጠይቁ፣ ቶሎ ትለምዳላችሁ ማለት ነው። ከዚህ በላይ እንግዲህ የኔ ምኞት ምረቃ ነው። ትምህርታችሁን ይግለጽላችሁ፣ ሰላማችሁ በያላችሁበት ይብዛልኝ፣ ስራችሁና ህይወታችሁ ይባረክ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።